በቻልሽው መጠን ካብዬ ጎን ምንም ብትናገርሽ አብዬ ቤት ጥለሽ እንዳትሄጂ እሺ? ምክንያቱም እህቴ የኔት አንቺ የመልካም ሴት ተምሳሌት ነሽ። የኔ የዋ ከቃል በላይ ነሽ። እዚህ ዓለም ላይ እድለኛ ሰዎች ብቻ ናቸው ያንቺ ልቦዬ ልቦ ሰዓቱ ነግሪኝ አስጨነቅሽኝ እኮ ሰላም ባያቸው እስኪ ልቦ እሺ አስቀምጪ በቃሽ ችግር እሱንም አስቀምጪ የቤቱን ዕቃ ሙሉ ሰብስባኩን ይታጭ እኔ እናት እሺ ሰላም ባያቸው ምሽን 50 ሺህ አስገቡልኝ ባያቸው ወንድሜን በይ ወንድሜን እያየሻችሁ እሱን እዛ ጋር አስገቡልኝ ሰላም ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ቤተሰቦቼ ዛሬ በጣም ደስ ብሎኛል። ቤተሰብ ምን እንዳትልኝ አዳር ስንደክም ስንዞር ብቻ ብዙ ልፋት በብዙ ድካም ዛሬ ሰርፕራይዝ አለን ለእናንተ። ማለት ሰርፕራይዝ ሳይሆን በጣም ጨንቋችሁ ነበር። በጣም ደግሞ ምን ልበላችሁ ቤተሰቦች ይቅርታ በጣም አስጨነቅናችሁ። ላይክ እኔ አስቤው አይደለም እዛ ሰዓት ምሳል ጋብዛቸው ነበርና ዳኒ ምንም የጠበቀን ነገር ሌላ ነው። የሚገርም ሰርፕራይዝ ተደረገንና ያው ምንም ማድረግ አንችልም። አንዳንዴ ካመጣው መቀበል ግዴታ አለብንና ቤተሰቦች ብዙን ለፍተን በጣም ጥረን በጣም ደክመን በመጨረሻ ተሳክቶልናል። እንደዚህ አለላችሁ ቤተሰቦቼ ልክ ምን ልበላችሁ ቤተሰብ በጣም ደስ ብሎኛል። ወላሂ በጣም ከሚባለው በላይ እንደዚህ በጣም ደስተኛውኛ እሆናለሁ ብዬ አልጠበቅኩም። የስ እና ቤተሰቦች ይህን ቪዲዮ እስከ መጨረሻ እዩት። ላይክ እያደረጋችሁ ሰብስክራይብ አድርጉት። ይህን ቤት በደንብ ሰብስክራይብ አድርጉት። እስኪ ጀምለን 50 ሺህ ያስገቡት ቤተሰቦቼ። የኔ ይደረስበታል ችግር የለም፣ ግን ጀሚልን 50 ሺህ ሰብስክራይብ አድርጉትና እና ቤተሰቦቼ ሰርፕራይዙን ላሳያችሁ። ጭራሽ እቃ ተሸክመሽ ከሀገር ወጣሽ። ሰላም ባያቸው እስኪ ልቦ እሺ አስቀምጪ በቃሽ ችግር እሱንም አስቀምጪ የቤቱን ዕቃ ሙሉ ሰብስባኩን ይታጭ እኔ እናት እሺ ሰላም ባያቸው ሰላም እንዴት ናችሁ? እንዴት ናችሁ? እናንተን ስላስጨነቅኩ ይቅርታ። እናንተን ስላስጨነቅኩ ይቅርታ። ከዚህ በኋላ አልጠፋም በቃ ጨንቆን ነበር ወላሂ ልቦ። ሁለተኛ እንዳጠፊብን እሺ። ችግር ካለ ለኔም ለጀሚልም መተሽ ንገሪን። ወላሂ በጣም ጨንቆን ነበር። ትላንትና ቀን ሙሉ ስንፈልግሽ ነው ያለው። ሁለተኛ እንዳጠፊብን እሺ። እኔ እኮ ብትነግረኝ ጥሩ ነበር። ደግሞ እኮ ልብስ ራሱ ሳትቀይር እኔ ቀይረሽ ከነንቱን ይጣጭ ከነቃው ነው አቃሙ ተሸክሞ ያየነው ስቃይ ንገሪኝ እስኪ ለቤተሰቦች እዚህ ቤተሰብ ትላንትም ዛሬም በጣም ደክሞን ነበር። አሁን ራሱ ያው እንቅልፍ ራሱ አልተኛ ነው ፊታችን ስንፈልግ ባባን ስንፈልጋት ግን በመጨረሻ ተሳክቶልናል። በመጨረሻ ያገኘናት አብዬም ይቅርታ ትጠይቂያታለሽ እሺ ልቦ እንዳጠፊባት። አብዬም በጣም ከፍታታልና አንዳንዴ ምን አለ መሰለሽ ልቦ እዚህ ስንኖር እኛ ለአንድ ሰው ነው የምንኖረው ወይ ደግሞ ለሆነ ነገር። ጀሚል ሁሌም የሚኖረው ለእናንተ ብሎ ነው። አንቺ ደግሞ በቻልሽው መጠን ካብዬ ጎን ምንም ብትናገርሽ አብዬ ቤት ጥለሽ እንዳትሄጂ እሺ? ምክንያቱም አንቺ ለእሷ ነው ያለሻት፣ እሷ ደግሞ ለአንቺ ነው ያለችው። ጀሚል ሁለታቸውንም ጋር የሚደርሰው ነገራቶች ሲስተካከልለት በደንብ ሲስተካከልለትና ሀፒ ሲሆን በጣም ደስተኛ ሲሆን አንቺንም አብዬንም እኩል ማራመድ ይጀምራል። ግን አሁን ነገራቶች ስላልተስተካከለለት ሁለታችሁንም በቻለው መጠን ማስደሰት አይችልም እና ቤት ምንም ብትጣይ ቤትሽ ጥለሽ እንዳትወጪ። ሁለተኛ አብዬ ራሱ እኮ አልተረጋጋችም። አብዬ ጎረቤት ስትሄድ ምን ስትፈልግ ለእኔ ሰዓት ነግሪኝ ራሱ መሄድ አልነበረብሽም ልቦ። አሁን ተው ሌላ ነገር አትናገራትና ጀሚል ደግሞ ሎሚም ይዘሻል ልቦ። ሴት ልውጋበት ሎሚ በባህላችን እንደዚህ ተወጊና ከዛስ
ታገቢያለሽ ነው? አይ ንገሪኝ፣ እንዴት ነው በሎሚ? ኧረ ይቅር አልውጋት በሎሚ። እንዴት አድርጌ ላግባት? እሺ ነይ ብዬ ግን በጣም ደስ ብሎኛል ቤተሰቦች። ብዙዎቻችሁ ተጨንቃችሁ ነበር። አብዛኞቻችሁ በጣም ብዙ ሳይሆን ከሚባለው በላይ ሙሉ ኮሜንቱን አንብቤዋለሁ። በጣም ጨንቋችሁ ምናምን ነበርና ቤተሰቦች ይኸው ልፋታችን ከንቱ አልቀረም። እህታችን በጣም ብዙ ቦታ ብንደክምም እንቅልፍ ብናጣም ቤተሰብ በነገራችን ላይ እንቅልፍ የሌለ ይዞኛል፣ ግን ደግሞ አሳክተናል። አንዷ ሴትዮ ያለችውን አልሰማም። መታወቂያው ጠበኩም ትዞሮ ፎቶ ነው አለች። ፎቶ ነው ይዛችሁ የምትዞሩት ወይስ መታወቂያው አለችን። ፎቶ ስንል በፎቶ ይታወቃል ወይ ስትለን፣ አዎ የኛ እህት ትታወቃለች እላታለሁ። የእናንተ እህት ልዩ ናት ያላለች እና ልሞ መታወቂያ የላትም። ለዛ ነው በስንት ተሰቃይ ፈልገን ያገኘናት። እና ቤተሰቦቼ ያለን ገጠር ነው በነገራችን ላይ ቤተሰብ በጣም ሩቅ ቦታ ነው። ያው ከሩቅ ቦታ ነው ይዘናት ያገኘናትም ያው በጥቆማ ነው። ፖሊስ ጣቢያ በቃ ሁለታችን የሚያልሄድንበት ሰፈር የለም። ብዙ ቦታ ደክመናል። ገጠራማ አካባቢ ያልቀረም ቦታ የለም። ሁሉም ቦታ ፈልገን አተናት እና ሩቅ አለና ከሩቅ ዘመድ አለና ከዛ ተደውሎልን ነው ተደወለልኝ። እኔ ጋር ተደውሎልኝ እንደዚህ እኮ ትናንት እዚህ መታለች ምናምን ነገር ብለው ያ ሁሉም እስክንዞር አልነገሩንም ማለት አልደወሉም ነበር፣ አያውቁም ነበር። እሷም አልነገረቻቸውም። ዝም ነው መሰለኝ ያለቻቸው። ከሄዳ አልነገረቻቸውም ነበር እንዴ? ከዚህ በፊትም እዛ እኔ እዛ አልመጣልኝም፣ ሀሳቤ ላይ አልመጣልኝም። እዛ እንደሄደች አልመጣልኝም። ከዚህ በፊት ሌላ ቦታ ሄዳለች፣ ግን እዛ አልነበረም ሄደችው። ከዛ አጋጣሚ በቃ የኔ ስልክ ስላላቸው ደውለው እዚህ እኮ ነች ምናምን። አሁን እኮ በቅርብ ሰዓት ነው እንደዚህ ያለው ማለት ነው። እንቅልፍ አልተኛን፣ ምግብ እንኳን አልበላንም። ቤተሰብ እየዞርን እኔ ስኔ ነኝ አማን ምግብ እሱ ሳይሆን በዛ መሀል ምን አለ መሰለና ቪዲዮ በነገራችን ላይ ቤተሰብ ልንቀርጽ አልነበረም እና በጣም ስለተጨነቃችሁ ስላወቀን በቃ ካገኘናት አይቀር ለምን በቪዲዮ አናመጣትም ብለን እናስብ ነው። ልቦ ግን እንዳይለም ያው እኮ ቤተሰብ እንትን ነው ማለት ጀሚል በነገራችን ላይ በዚህ አጋጣሚ ለእህት ያለ ፍቅር አለት ማለት እንዲህ እንደምትወዳት አላውቅም ነበርና እንትን እኮ ነው አሁን የለም የሆነ አካባቢ ላይ ብትሆን እኮ ችግር የለውም። ከአካባቢ ስለወጣች አካባቢ ደግሞ ትላት እንዳየ ዞረን ደክሞን አይቷል አይደል? እና ሰፈር ላይ ብትሆን እንደዚህ አካባቢ ምንም አይመስለኝም ነበር። ግን ከሰፈር ስለወጣች እና በጣም ስለተናደደች የሰፈርም ልጆች ስለነገሩኝ ሲጣሉ በጣም እንደተናደደች ስለነገሩኝ ነው እንደዛ የተጨነኩት። እና ልቦ ከዚህ በኋላ እንደዚህ እንዳታረጊ ስትሄጂ ለኔ ንገሪኝ። ምንም ቢጠፋ እሺ፣ ለኔ ንገሪኝ። እሺ። እና ያው ቤተሰብ እኛም ተጨንቀን እናንተን ማስጨነቅናችሁ ለዛ በጣም ይቅርታ። አብይ ራሱ እንዴት እንደተጨነቀች ብታዩ ቤተሰብ። አብይ በጣም ያሳዘነችኝ ነገር እያኮ እኔ እኮ ምንም አላልኳትም ምናምን ስትል ያለውን ፓርት እንዴት እንዳሳዘነችኝ እና አብይ የዛኔ ነው ውስጤ ርብሽ ብለው በቃ ለምን ይሄ ቪዲዮ ቆሞ ለምን አንፈልጋት ብቻ መረጋጋት አልቻለችም። አብይ በጣም ነው የወዛገበች። በነገራችን ላይ የሚወድሽ ሁለት ሰው አለሽ፣ ታድለሽ። እኔም እወድሻለሁ። እሺ። እኔ ደግሞ እኮ ማለት ነው ያው በነገርኩ ጉዳይ ማለት ነው ያው ለልቦ የሆነ ነገር እንትን እያልኩኝ ነው ተፍ እያልኩኝ ነው እያስተካከልናት ነው። ምን መስራት ነበር ፈልጋለህ አለች። አንደኛ ስራውን እያስተካከልናት ነው እኮ። ምንድን ነው መስራት ፈልጋለህ ያለች? ጸጉር ቤት ምናምን ነገር፣ ጸጉር ቤት ነው አለች። ሻይ ቡና ምናምን ያለበት ቦታ እንደዛ ብላኛለች። እሱ ብቻ አይደለም፣ ከዛ የበለጠ ደግሞ ትልቅ ሰርፕራይዝ አለ። ያው ካስተካከል ነው እሱን አውቃለሁ። ልቦ ምን መስራት ነበር ፈልጋለህ ያለች? ምን መስራት ነው ትፈልጋለች? ሻይ ቤት ማለት ቁርስ ምናምን ምግብ ቤት ነው። ሻይ ቤት አንቺ እሱን ነው መስራት የምትፈልጊ? ጸጉር ቤቱን ሀሳብ ቀየርሽ? ጀሚል አንተ ሀሳብከው ለራስህ ያለውና ከዚህ በፊት ጸጉር ቤት ነበር ያለችኝ አውቃለሁ። ከዛ ግን የሆነ ሰዓትም ብላናለች ሻይ ቤትም ብላለች። ያው ከሁለቱ ማለት ሻይ ቤት ምናምን በፊት ብዙዋችን ህልማችን ነበርና ምግብ ቤት መክፈት ላይ ካሁን ምግብ ቤት ሻይ ቤት የሚባለው ቁርሳ ቁርስ ነው። ምግብ ቤት ደግሞ የሚባለው ስጋ ቤት ምናምን ነው። ለዛ ነው ሻይ ቤት የምትለውና እሷ ልክ ነኝ።
እና በቃ ሳቁርስ ነው መክፈት የምትፈልገው እናሳካዋለን። እሺ ያዚ ሰላም እናሳካዋለን። ወንድምሽም 50 ሺህ ግባና ልቦ አሁን የት ልትሄጂ ነው? ቤት አሁን አብረን ተሶስታችንም ተያይዘን እንሄዳለን። አብዬ በጣም ነው የጨነቃትና ይሄ ልብስ ነው። ይሄ ምንድነው? እቃ ነው። ይሄ ነው ተሸክመሽ የምትሄጂው አንቺ? እኔ እሺ ቆይ በእግርሽ ነው ያ ሁሉ መንገድ ሄድሽው? ልቦ ያ ሁሉ መንገድ ተናደሽ ነበር ነው? ዝም ብለሽ ተራመድሽው መንገዱን? አለቀልሽ? እሺ መንገዱ አይ ግን ምንም ይሁን ምንም በመጨረሻ ተሳክቶልናል እና ጀሚል ቤተሰቦች ደግሞ 50 ሺህ አስገቡኝ በላቸው። ቤተሰብ ያው ለ50 ሺህ ትንሽ ነው የቀረን። 50 ሺህ እንደምንም ብላችሁ አስገቡን። ከኛ ጋር ስለተጨነቃችሁ እናመሰግናለን። ማለት ያው የኛ ቤተሰብ ሩሩህ ነው። ያው ሲታመም ይታመማል፣ ስንቸገር ይቸገራል እና ከልብ እናመሰግናለን። እንሂዳ። አብዬ እኮ እየጠበቀች ነው። እሺ እንሄዳለን። ልቦ ወንድምሽን 50 ሺህ አስገቡልኝ ባያቸው። ወንድሜን በይ እያየሻቸው እነሱን እዛ ጋር አስገቡልኝ። ወንድሜን 50 ሺህ አስገቡልኝ። ቤተሰቦች ወንድሜን 50 ሺህ አስገቡልኝ። ምክንያቱም ጀሚል ሂዱ በቃ እኔ ቤተሰቦችን ማወራቸው ነገር አለ። ልቦ ቤተሰቦቼ ቅድም ልቦ ምን አለች? ወንድሜን 50 ሺህ አስገቡልኝ ስትል ምን አይነት ስሜት እንዳሰብኩኝ ታውቃላችሁ ቤተሰቦች? ጀሚል 50 ሺህ በገባ ቁጥር የእነሱ ህይወት ይለመልማል። ምክንያቱም ምንም ቪዲዮ ቢሰራ ምንም ቢሆን ይታይለታል። እዛኔ ገንዘብ ይሰራል። ገንዘብ ሲሰራ ደግሞ ለማን ነው? ለእህቶቹ ለእናቱ ነው የተሻለ ቦታ ያደርሳል። እና ቤተሰቦቼ ልመና ሊመስል ይችላል እና እንደ ልመናም ቆጣሮት 50 ሺህ አስገቡት ጀሚልን። 50 ሺህን አስገብታችሁት በደንብ ሀፒ ሆነው እናቱንም ሉቦም እኔም የሚገርም ፕሮግራም አዘጋጅተን በጣም ኢንጆይ ማድረግ እፈልጋለሁ። ምክንያቱም ለጀሚል 50 ሺህ በጣም ትልቅ ነገር ነው እና 50 ሺህ እንደምታስገቡት አልጠራጠርም። የኛ አሁን ወደ አብዬ እንሂድ። 50 ሺህ እንደምታስገቡት አልጠራጠርም። እነ ጀሚል ለቀውኝ ሄደዋል እና ቤተሰቦቼ እንሂድ። እህቴ የኔ እህት አንቺ የመልካም ሴት ተምሳሌት ነሽ። የኔ የዋ ከቃል በላይ ነሽ። እዚህ ዓለም ላይ እድለኛ ሰዎች ብቻ ናቸው የአንቺ አይነት እህት የሚሰጣቸው። ከነዛ መሃል አንዱ በመሆኔ ደስተኛ ነኝ። እህቴ ታላቅ ሆነሽ ተቆጥተሽኛል፣ ወንድም ሆነሽ መክረሽኛል፣ ታናሽ ሆነሽ ታዘሽኛል፣ እናት ሆነሽ ተንከባክበሽኛል፣ አባት ሆነሽም አድርገሽልኛል። የኔ ውድ እህት እወድሻለሁ።